ጤና ይስጥልን እንደምሰነበታችሁ ክቡራን ተመልካቾቻችን ይህ ሳምንታዊው የአዲስ ገበያ ዝግጅታችን ነው። የዛሬው ዝግጅታችን በካፒታል ገበያ ላይ ትኩረት ያደርጋል። በተለይ በቅርቡ አዳዲስ ኩባንያዎች የፍቃድ አገልግሎት ይሰጣቸዋል። በእነሱ ዘርፎች ምን ትኩረት እንደሚያደርጉ እናነሳለን። እንዲሁም ደግሞ እየተከናወነ ባለው የኢትዮ ቴሌኮም 10% ድርሻ ሽያጭ አክሲዮን እንዴት ነው የሚሸጠው እንዴት ነው የሚገዛው በሚሉ ጉዳዮችም የተወሰኑ ሐሳቦች እናነሳለን። እንግዳችን የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ወይዘሪት ሀና ተልቁ ናቸው። ወይዘሪት ሀና ስለተገናኘን እጅግ በጣም አመሰግናለሁ። በጣም አመሰግናለሁ በድጋሚ ስለተገናኘን። ቀደም ብዬ ለመግለጽ እንደሞከርኩት እንግዲህ የምንነጋገርበት ጉዳይ የካፒታል ገበያ ጉዳይ ነው። ኢትዮጵያ ውስጥ ትልቅ የምንነጋገርበት ምናልባት የኢንቨስትመንት አማራጮችን በማስፋት ረገድ ትልቅ ተስፋ የሚጣልበት ነው እንደሚታወቀውና ግን ሰው ለግንዛቤ ያክል ብዙ ሐሳቦች በደንብ መነጋገር ያለብን ጉዳዮች እንደሆኑ ይሰማኛልና ዛሬ አብዛኞቹ ትኩረት የምናደርጋቸው በቅርቡ ፍቃድ የተሰጣቸው 5 ላይሰንሶች ላይ ትኩረት እናደርጋለን። ከዛ በፊት ግን 10% የኢትዮ ቴሌኮም ድርሻ ሽያጭ ላይ ነው አክሲዮኑ። በዚህ እንቅስቃሴ ውስጥ የእናንተ ድርሻ ምንድነው ሚናችሁ? እንግዲህ እንደምታውቀው ባለፈው አይ ቲንክ በዚህ ሳምንት የኢትዮ ቴሌኮም ራሱ እንደ የሰነደ መዋዕለ ንዋይ አውጪ ኩባንያ ባለፈው 3 ወራት ገደማ ሲያካሂድ የነበረውን የሰነደ መዋዕለ ንዋይ ሽያጭ ውጤት ለህዝብ አሳውቋል። በዚህም እንግዲህ በፕሮስፔክተሱ ላይ እንደምታስታውሰው ተጠቅሶ የነበረው ሬዝ ለማድረግ ታቅዶ የነበረው የገንዘብ መጠን 30 ቢሊዮን ብር ገደማ ነው። አሁን ደግሞ በሪፖርቱ እንደሰማችሁት ለኛም በቀረበው ሪፖርት ላይ እንዳየነው ከ3.2 ቢሊዮን ብር ገደማ እዛ አካባቢ የሚሆን ገንዘብ መሰብሰብ ተችሏል። ይሄ ገንዘብ ደግሞ የተሰበሰበው ከ47,000 በላይ ከሚሆኑ ኢትዮጵያውያን ከሆኑ ሪቴል ኢንቨስተርስ ወይም ግለሰብ ኢንቨስተሮች ነው የተሰበሰበው። እንግዲህ በኢትዮ ቴሌኮም 10% ድርሻ ለህዝብ በማቅረብ ሂደት ውስጥ የኢትዮጵያ ካፒታል ገበያ ባለስልጣን እንደ ሬጉሌተር የነበረው ሚና በጣም የጎላ ነው። በተለይ የኢትዮጵያ ካፒታል ገበያ ባለስልጣን የሚያቋቋመው አዋጅ እንደምታውቀው 1248 ሰነደ መዋዕለ ንዋዮች እንዴት ነው ለህዝብ የሚወጡት የሚለውን በተመለከተ የራሱ የሆነ ሴክሽን አለው። በዛ ላይ ግልጽ የሆኑ በቂ የሆነ ኢንቨስተሮች በቂ የኢንቨስትመንት ውሳኔ ለመወሰን የሚያስችላቸው ኢንፎርሜሽኖች ከኢሹወር እንዲቀርቡ ያ መረጃ ደግሞ ሊገኝ በሚችል ግልጽ በሆነ ቦታ እንዲቀመጥ በተለይ ደግሞ የኢሹወር ወይም ሰነደ መዋዕለ ንዋይ አውጪው የፋይናንስ ኢንፎርሜሽኑ ከፋይናንስ ጋር ያልተገናኙም የኩባንያውን ቁመና የሚያሳዩ ምንነቱን የሚያሳዩ የተሰማራበትን ዘርፍ የሚያሳዩ በተለይ ደግሞ ኢሹወሩ ወይም ሰነደ መዋዕለ ንዋይ አውጪው ኩባንያ በዘርፉ ጋር ተያይዞ ያለበትን ሪስክ ግለሰቦቹ እንዲገነዘቡ ኢንቨስተሮች የትኛውም ኢንቨስተር ሪቴል ኢንቨስተር ይሆናል ኢንስቲትዩሽናል ኢንቨስተር ይሆናል ሎካል ይሆናል ኢንተርናሽናል ይሆናል እንዲገነዘብ የሚያስችል መረጃ የሚሰጥ ሰነድ ነው። እንደምታስታውሰው ይሄ ሰነድ እንግዲህ በኦክቶበር ለህዝብ ይፋ ሆኗል። ከ200 ገጽ በላይ የያዘ በጣም እንግዲህ እንደ ባለስልጣን ለ11 ወራት በላይ ለሚሆን ጊዜ ከሰነደ መዋዕለ ንዋይ አውጪው ኩባንያ ጋርና ሰነደ መዋዕለ ንዋይ አውጪው ኩባንያ ኢትዮ ቴሌኮምን ማለት ነው ከደገፈው ትራንዛክሽን አድቫይዘር ጋር በመሆን በርካታ ውይይቶች ኮሜንቶች ሲሰጡበት ነው የቆየው። እንግዲህ ከ12 ጊዜ በላይ ኮሜንት ሌተሮች በኢትዮጵያ ካፒታል ገበያ ባለስልጣን ኢሹ ተደርጓል ይሄን ፕሮስፔክተስ በተመለከተ። ስለዚህ ምንድነው ሲያደርግ የነበረው ኢትዮጵያ ካፒታል ገበያ ባለስልጣን ይሄ ሰነድ በቂ መረጃዎች ይዟል ወይ ህግ የሚጠይቀውን እና ኢንቨስተሩ በመረጃ ላይ የተመሰረተ ውሳኔ ለመወሰን የሚያስችለው መረጃ ይዟል ወይ የያዘው መረጃ እውነት ነው ወይ የያዘው መረጃ በቂ ነው ወይ ሚለውን በማጣራት ነው እንግዲህ ያንን ሁሉ ጊዜ የፈጀ ነው። ደግሞ ቀጣይነት ያሉ ውይይቶችም ከተቋሙ ጋር ሲደረጉ ነው የቆዩት እንዳልኩ ከኢሹወሩም ጋር ከትራንዛክሽን አድቫይዘሩም ጋር። የኢትዮ ቴሌኮምን እንግዲህ ኦፈር ልዩ የሚያደርገው በተለይ ከዚህ በኋላ ከሚመጡት እንደምታውቀው የፐብሊክ ኦፈር ኤንድ ትሬዲንግ ዳይሬክቲቭ ወይም ሰነደ መዋዕለ ንዋይን ለህዝብ ማቅረብ የምንለው መመሪያ የወጣው ኖቬምበር ወይም ህዳር 2017 ዓ.ም ነው የወጣው። የኢትዮ ቴሌኮም ኦፈር የተካሄደው ከዛ በፊት ነው። ግን በጣም አንዱ ብዙ ሰው ሊማርበት ይችላል ብዬ የማስበው ይሄ ፕሮሰስ ይሄ ዳይሬክቲቭ በድራፍት ደረጃ በረቂቅ ደረጃ እንኳን ባለበት ጊዜ ወቅት የኢትዮ ቴሌኮም አመራሮች ኃላፊዎች ኢአይኤች ኦፈረሩ ማለት ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ትራንዛክሽን አድቫይዘሩም ሳይቀር በዚህ ረቂቅ መመሪያ ላይ የተቀመጡትን የተመላከቱትን ኃላፊነቶች ለመወጣት ዝግጁነት ነበራቸው። ስለዚህ ምንድነው በቂ የሚባለው ምክንያቱም አዋጁ በጣም የተወሰኑ አንቀጾች ብቻ ናቸው ከአንቀጽ 75 ጀምሮ ያሉ 5 አንቀጾች አካባቢ ናቸው በወቅቱ በስራ ላይ የነበረው። ግን ይሄንን ለመፍታት ረቂቁን እንደ ሪፈረንስ ተጠቅመን እኛም እነሱም ያንን ለመገዛት ብዙ ፍላጎት አሳይተዋል።
ግን የኢትዮ ቴሌኮምን በኋላ የቀረበውን ሪፖርት ስታይ ምን ማለት ነው ለምሳሌ እንደ ካፒታል ገበያ ባለስልጣን እንደ ኢኮሲስተሙ ሬጉሌተር ለኛ ምን ማለት ነው የሚለውን ትንሽ ገለጻ ባረግ ደስ ይለኛል። እንግዲህ እንደምታውቀው ባለፉት 30 ዓመታት ከዚህ በፊትም ስንል እንደነበረው የተለያዩ ሼር የመሸጥ እንቅስቃሴዎች በኢትዮጵያ ውስጥ ነበሩ። ግን 3.2 ቢሊዮን ብርን የሚያክል ገንዘብ ሬዝ ለማድረግ ምን ያህል ጊዜ ይፈጅ እንደነበር እንግዲህ ሁሉም ሰው ተመልካቹ አንተም የምታውቀው ነው። ኢትዮ ቴሌኮም በዚህ አጭር ጊዜ ውስጥ በሶስት ወራት በሚሆን ጊዜ ውስጥ ከ3 ቢሊዮን ብር በላይ ከሪቴል ኢንቨስተር ብቻ ከተወሰነ ኢንቨስተር ሴክት ብቻ ነው ሬዝ ያደረገው። ይሄ ለኛ በጣም ትልቅ ትርጉም ነው ያለው። ኦኬ ይሄ ገበያ ሬጉሌት ቢደረግ ይሄ ገበያ እምነት የሚጣልበት ቢሆን ይሄ ገበያ ሬጉሌተሩ ጠንክሮ መስል ኖሮት ጉልበት ኖሮት ሬጉሌት የሚያደርግ ከሆነ በቂ ፋይናንሻል ሊትሬሲ ካለ ኢንተርሚዲየሪዎች ካሉ የሚታመኑ ኢሹወሮች ሰነደ ሙዓለ ንዋዮቻቸውን የሚያወጡ ካሉ ምን ያህል ፖቴንሻል እንዳለው ለኛ ያየንበት ነው። ጥቂት የፋይናንስ የኢኮኖሚ ባለሙያዎችም ይህንን ሀሳብ ተጋርተው ጽፎ አይቻለሁ። በተለይ ማህበራዊ ሚዲያ ላይ ገበያው ወደፊት ብዙ ተስፋ እንዳለው ትንሽ አመላካች የሆነው አንዱ ማሳያ ተደርጎ የቀረበው የሰሞኑ የአክሲዮን ሽያጭ ይመስለኛል። ትክክል አብርሃም። ሌላው ግን በጣም ኢምፖርታንት ነገሩ ምን መሰለህ? ከዚህ 3.2 ቢሊዮን ብር ሬዝ የተደረገው 47,000 ከሚደርሱ ሪቴል ኢንቨስተሮች ነው። እንግዲህ ዝም ብለን ባሉን ድራፍ ዳታዎች በ30 ዓመት ውስጥ ያመጣነው የኢንቨስተር ቁጥር እንደ ግማሽ ሚሊዮን የሚጠጋ ነው ብለን ብንወስደው አሁን ባለን ወፍ በረር ይሄ ማለት የዚህን 1/10ኛ ነው። እንግዲህ አንድ ኢሹወር በ3 ወር ጊዜ ውስጥ በ30 ዓመት ውስጥ የሰራነውን 1/10ኛ ኮንትሪቢዩት ማድረግ ከቻለ ከዚህ በኋላ የህግ ማዕቀፎቻችን ሲሟሉ ሬጉሌተሩ ያለው አቅም እየተጠናከረ ሲሄድ በቂ የሆነ የሚታመኑ የተጠና የቢዝነስ ሀሳብ ያላቸው ዳይቨርሲፋይ የሆነ ቢዝነስ ሀሳብ ያላቸው ደግሞ ሲመጡ ምን ያህል ይመጣል የሚለውን ማየት ትችላለን። ሌላው ግን እነዚህ 47,000 ሪቴል ኢንቨስተሮች ለገበያው የሚያመጡትን ሊኩዊዲቲ ማሰብ ያስፈልጋል። እንግዲህ በሚቀጥሉት ጊዜያት በፕሮስፔክተሱም እንደተገለጸው በተለያዩ ጊዜያትን በኢትዮ ቴሌኮም በኢሹወሩ እንደተገለጸው እነዚህ ሰነደ ሙዓለ ንዋዮች በኤክስቼንጁ ላይ ሊስት ያደርጋሉ ብለን ተስፋ እናደርጋለን በሚቀጥለው 1 ወይ 2 ወራት ውስጥ። ይሄ በሚሆንበት ጊዜ እነዚህ 47,000 በላይ የሚሆኑ ሪቴል ኢንቨስተሮች ሲገበያዩ በሰከንደሪ ማርኬቱ ላይ ለገበያው የሚፈጥረው ሊኩዊዲቲ ይሄ ነው የማይባል በጣም ትልቅ ኮንትሪቢዩት የሚያደርግ ይሄ ደግሞ ለኤክስቼንጁ ለሲኤስዲው ለማርኬት ኢንተርሚዲያሪስ ለብሮከሬጆቹ የሚያመጣው ሊኩዊዲቲ በጣም ትልቅ ነው። ስለዚህ እኛ እንደ ሬጉሌተር ይሄንን ቁጥሮች ስናይ የምንገነዘበው ይሄንን ነው። ግን ኢሹወሩ እንደ ኢሹወር ደግሞ በቀጣይ ተገቢ ነው የሚላቸው ማስረጃዎች እንግዲህ ለህዝብ ያቀርባል ብለን ተስፋ እናደርጋለን። መልካም ወይዘሪት አና እዚህ ጋር ሳናነሳው እንዳናልፍ ምናልባት ጥቂት የማህበራዊ ሚዲያውን እንቅስቃሴም ትንሽ አነሳውትና በበጎ መንገድ በተቃራኒው ደግሞ ኢትዮ ቴሌኮም አክሲዮን ሽያጩን ይፋ ማድረግ ካለበት ጊዜ ዘግይቷል። ይህንን ማድረግ ባለበት ጊዜ እንዲያደርግ ደግሞ የሚቆጣጠረው አካል ያስፈልጋል የሚሉ ትንሽ ኮሜንቶች ደግሞ ነበሩ። እሱ ላይ የነበራችሁ እናንተ ያን ማስገደድ ትችሉ ነበር አትችሉም? ምንድን ነበር የእናንተ ጋር ማድረግ የምትችሉት የነበረው ያኔ? ጥሩ ጥያቄ ነው ያነሳው አብርሃም። እንግዲህ ኦፈርን በተመለከተ በህጉ አዋጁን በኋላ ደግሞ አዋጁን ተከትሎ በወጣው በተለይም ደግሞ ፐብሊክ ኦፈር ኤንድ ትሬዲንግ ምንለው ወይም ሰነደ ሙዓለ ንዋይን ለህዝብ ማውጣት መመሪያ ቁጥር 1030 የሚያስቀምጣቸው የጊዜ ገደቦች አሉ። አንድ ኦፈር ምን ያህል ጊዜ ነው ጸንቶ ሊቆይ የሚችለው? በፕሮስፔክተሱ ላይ ሊጠቀስ የሚችለው የጊዜ ገደብ ምን ያህል ነው? ያ የጊዜ ገደብ ኤክስቴንድ የሚደረግበት ምክንያት እና ሁኔታ እንዴት ነው? ይሄ ጊዜ ገደብ ከተጠናቀቀ በኋላ የአሎትመንት ሪፖርት ምንለው ባለፈው እንደምታውቀው ኢትዮ ቴሌኮም በሰጠው የህዝብ መግለጫ ምን ያህል ነው በምን ያህል ጊዜ ውስጥ ነው ለህዝብ ይፋ መደረግ ያለበት አሎትመንት ሪፖርት እንለዋለን። ይሄ ማለት እንዴት ነው ሼሮቹ ለገዙት ሰዎች የተከፋፈሉት የሚለውን የሚያሳየውን ሪፖርት መቼ ነው መቅረብ ያለበት? ይሄ ከቀረበ በኋላ የሚቀጥለው ለሰከንደሪ ማርኬት ትሬዲንግ የሚሆነው ሁኔታ መቼ ነው መመቻቸት ያለበት የሚለውን ያስቀመጣቸው የጊዜ ገደቦች አሉ። እንግዲህ መጀመሪያ በፕሮስፔክተሱ የተቀመጠው የጊዜ ገደብ ካለቀ በኋላ ኢትዮ ቴሌኮም ህግ በሚያዘው መሰረት ለኢትዮጵያ ካፒታል ገበያ ባለስልጣን የማራዘሚያ ደብዳቤ አስገብቶ ጠይቋል። የኦፈር ጊዜ ላራዝም ብሎ ባለስልጣኑም ይሄ የቀረበለትን ጥያቄ ከህጉ ጋር አገናዝቦ በማየት እስከ ፌብሩዋሪ 14 ድረስ በፈረንጆቹ ማለት ነው የኦፈር ጊዜው እንዲቀጥል ፈቃድ ሰጥቷቸዋል። ፌብሩዋሪ 14 የሆነበት ምክንያት በህጉ ኤክስቴንድ ሊደረግ የሚችለው የአንድ የኦፈር ጊዜ ወይም የፕሮስፔክተስ ጊዜ ሊራዘም የሚችለው የፋይናንሻል ስቴትመንቱ ጸንቶ እስከሚቆይበት ጊዜ ድረስ ነው። እንደምታውቀው የ6 ወራት የሂሳብ ሪፖርት የሚቀርበው በህጋችን የተመላከተው የሂሳብ ጊዜው ካለቀ ከ45 ቀን
ጊዜ ውስጥ ነው ሪፖርት የሚቀርበው። ስለዚህ ከዲሴምበር 31 ጀምሮ ስታሰላው ፌብሩዋሪ 14 ነው የሚመጣው። ስለዚህ የኢትዮጵያ ካፒታል ገበያ ባለስልጣን ሁሌም እንደምንለው አንድም በኢትዮ ቴሌኮም በኩል ሬጉላተሪ ኮሚትመንት አለ። ከዛም በላይ ግን ባለስልጣኑ ህግን ለማስከበር ኮሚትመንት አለው። በዚህ ረገድ ምንም አይነት ማወላዳትም የለም በእኛ በኩል ወይም ወደ ኋላ ማለትም የለም። ስለዚህ እስከ ፌብሩዋሪ 14 ድረስ ቆይቷል። ከዛ በኋላ በአንድ ወር ጊዜ ውስጥ ሪፖርት ማቅረብ አለበት። ሪፖርት ለማቅረብ የማይችል ከሆነም ይሄንኑ ገልጾ ለባለስልጣኑ መጠየቅ አለበት። ይሄንኑ አድርጓል ኢትዮ ቴሌኮም። አንዱ ምክንያት ምንድነው? እንግዲህ ከ47000 በላይ የሚበልጡ ሪቴል ኢንቨስተሮች ናቸው ያሉት። የነዚህ መረጃ ማጣራት የትኛው ሰው መረጃው ተጣርቷል አልተጣራም፣ የትኛው ሰው ክፍያ ከፍሏል፣ የትኛው ሰው የሚያስፈልገውን የናሽናል አይዲ ሪኳየርመንት አሟልቷል፣ ኬዋይሲ መሰራት አለበት ኖ ዮር ካስተመርስ። ስለዚህ ይሄንን ለመስራት ከሌሎች ኦፈር የሚለየው ቅድም ቁጥሩ እንደጠቀስኩት የረዘም ያለ ጊዜ ስለሚወስድ ኤክስቴንሽን ጠይቀዋል። በዚህም ኤክስቴንሽን ሪኳስት ምክንያት ነው እስከዛሬ ድረስ እንግዲህ ባለፈው እንደምታውቀው ሪፖርቱ ለህዝብ እንዲቀርብ የተደረገው ማለት ነው። ኮንቲኒየስ የሆነ ኮሚኒኬሽን አለ በእኛና በእነሱ መካከል። በዚህ ኮሚኒኬሽን መካከል ግን የማይታለፍ የኢትዮጵያ ካፒታል ገበያ ባለስልጣን ሬጉላተሪ ስልጣንና ኃላፊነት አለ። ይሄንንም የኢሹወሩ እስካሁን አክብሮ ነው እየሰራ ያለው፣ ወደፊትም እንደሚያከብር በእኔ በኩል እምነቴ ነው። መልካም። ስለዚህ ኢትዮ ቴሌኮም በማናለብኝነት ዝም ብሎ ችላ ያለው የትኛውም አይነት እንቅስቃሴ አልነበረም። በእናንተ በኩል ፍቃዱና እውቅናው አለው። ነገር ግን ሚዲያው አላወቀ ብቻ ይመስለኛል ክፍተቱ። ስለዚህ ሚዲያው ላይ ኑና ማለት ነው። መልካም። እንግዲህ ዋናው የኢትዮ ቴሌኮም ሰሞነኛ ጉዳይ ስለሆነ ነው እንጂ የገበያው ጉዳይ ወደ ስራ ተጀመረ ሲባል ምናልባት እኔና አንቺን ያገናኘ መድረክ እንደነበር አስታውሳለሁ ከወራት በፊት። ከዛ በኋላ ወደ ገበያ ገባ ከተባለ በኋላ ምን ቁልፍ የሚባሉ ጉዳዮች ተከናወኑ? አጠር አድርገን እንመልከተውና ወደ ላይሰንሶች እንምጣ። የኢትዮጵያ ካፒታል ገበያ ባለስልጣን ምን ይሰራል የሚለውን ስናስብ የስራው ምንጮች ምንድናቸው የሚለውን ዝም ብዬ በመናገር በጣም ደስ ይለኛል። የመጀመሪያው የሚመነጨው እንግዲህ ከህጉ ነው፣ ካቋቋመው ህግ። በተለይ ግን ያቋቋመው ህግ ኦብጀክቲቮች ይሰጡታል። ዋና ግቦቹ ምንድናቸው? የኢትዮጵያ ካፒታል ገበያ ባለስልጣን የሚሉ 4 ያስቀምጣል። ግልጽ የሆነ ፍትሃዊ ገበያ ማቋቋም፣ የኢንቨስተሮችን ጥቅም መጠበቅ፣ ከሲስተሚክ ሪስክ ወይም መዋቅራዊ አደጋዎች ከምንለው ገበያውን መጠበቅ እና ገበያውን ማልማት ናቸው። ከዛ ውጪ በዛው አዋጅ ላይ አንቀጽ 6 ስትመለከት በጣም ዘርፈ ብዙ የሆኑ ፓወርስ ኤንድ ዲዩቲስ የምንላቸው ኃላፊነቶችና ግዴታዎቹ መስራት የሚገባው ኃላፊነቶች ተጠቅሰዋል። በጣም በርካታ ናቸው። ወደ 30 የሚደርሱ ንዑስ አንቀጾች ያለው አንቀጽ ነው። እነዚህ በ30 ንዑስ አንቀጽ የተካፈሉትን የኢትዮጵያ ካፒታል ገበያ ባለስልጣን ኃላፊነት እንደው በዋና ፒላሮች ብትከፍላቸው የመጀመሪያው ላይሰንስ የማድረግ ኃላፊነት ነው፣ ሱፐርቫይዝ የማድረግ ኃላፊነት ነው፣ ኢኮሲስተሙን ዲጂታላይዝ የማድረግ ኃላፊነት ነው፣ ኢንቨስቲጌት እና ኢንፎርስ የማድረግ ኃላፊነት ነው፣ ማርኬቱን የማልማት ኃላፊነት ነው፣ ከሌሎች አካላት ጋር የመተባበር ኮላቦሬት የማድረግ ኃላፊነት ነው። እነዚህንና የመሳሰሉ ኃላፊነቶች ናቸው ያሉበት በዚህ በአዋጁ የተቀመጡት ግዴታዎች ማለት ነው። ሌላው ግን የሚመነጨው ኢትዮጵያ ውስጥ ያለው ከካፒታል ገበያ ጋር የተገናኘ ኮንቴክስት ነው። ምን ሰራቸውን ስራዎች ዲክቴት የሚያደርጉን እንዳልኩ ከዚህ ቀደም በአንድም በሌላ መልኩ ሼር ኢሹ ያደረጉ በጣም በርካታ ተቋማት አሉ። ለምሳሌ ለሱ አንዱ ማሳያ የኢትዮጵያ ካፒታል ገበያ ባለስልጣን ያወጣው ፐብሊክ ኖቲስ አለ። እንደምታውቀው ከ50 በላይ የሚሆኑ ሼር ሆልደሮች ያሏቸው ኩባንያዎች መረጃቸውን ለኢትዮጵያ ካፒታል ገበያ ባለስልጣን እንዲልኩ፣ በዚህ መሰረት ከ130 በላይ የሚሆኑ ኩባንያዎችን መረጃ በ2 ወራት ጊዜ ውስጥ ብቻ መሰብሰብ ችለናል። ስለዚህ አንዱ ይሄን ኮንቴክስት መረዳትና ለዚህ ኮንቴክስት የሚሆን ሶሉሽን ማቅረብ ነው እንግዲህ አንዱ ድርጊታችንን ዲክቴት የሚያደርገው። ሌላው ግን የኢንዱስትሪው ባህሪ ራሱ ነው። ማን ናቸው በዚህ ኢንዱስትሪ ውስጥ የሚካፈሉት? እነዚህ በኢንዱስትሪ ውስጥ የሚካፈሉትን አካላት እንዴት አድርገን እንደግፍ፣ እንዴት አድርገን ሲስተሚክ ሪስክ እንዳይኖርባቸው እናድርግ፣ እንዴት አድርገን የኢንቨስተር ፕሮቴክሽን ቱልነታቸውን እንዴት አድርገን ፋሲሊቴት እናርግ የሚለው ነው እንግዲህ ትልቁ ግን ማለት ነው። ለምሳሌ ላይሰንስ ከማድረግ ጋር በኋላ እንመለስበታለን እንዳልከው አብርሃም፣ ላይሰንስ የማድረግ ስራዎች ሰርተናል። ከዛ ውጪ ግን ኢንፍራስትራክቸሮቹ ከተሰሩ በኋላ በእነዚህ ውስጥ የሚንቀሳቀሰው እንደ ደም ስር የሆኑ መረጃዎች እንዴት አድርገን እናንቀሳቅስ የሚለው ነው ዲክቴት የሚያደርገን። ለምሳሌ አንዱ በዚህ ጊዜ መጥቀስ ያስፈልገኛል ብዬ የማስበው ነገር እንግዲህ እንደምታውቀው ኢሹወሮች ወይም ሰነደ መዋዕለ ንዋይ አውጪዎች ያሏቸውን ሰነደ መዋዕለ ንዋዮች አስመዝግበው ለመስጠት ያላቸው ዴድላይን የሚቀጥለው ዓመት ኖቬምበር 2025 በፈረንጆቹ ወይም በኢትዮጵያ አቆጣጠር ህዳር 2018 ነው።
ግን መቼም እኛ ቁጭ ብለን ተቆጣጣሪ ባለስልጣን ስለሆነ ልጃችንን አጣጥፈን እነሱ ሲመጡ ይምጡ ያለን አይደለም። ለህዝቡ ባወጣነው ኖቲስ መሰረት የሰበሰብናቸው 136 ኩባንያዎችን በ2-3 ዙር እያካፈልን ትሬኒንግ እየሰጠን ያለው። የመጀመሪያው ዙር 90 ለሚደርሱት ኢንቪቴሽን ልከን 77 የሚሆኑ ሰዎች ከተለያዩ ኩባንያዎች ተገኝተው ካፒታል ገበያ ምንድነው? እንደ ኢሹወር የሚጠበቅባቸው ኃላፊነቶች ምንድናቸው? ህዳር 2018 ከመድረሱ በፊት ሊያደርጉት የሚገባው ዝግጅት ምንድነው? በተለይም ደግሞ ያሏቸውን የሰነደ መዋለ ንዋይ መረጃዎች ዳታ ማይግሬሽን ምንለው CSD ፈንክሽናል ለማድረግ ትሬዲንግ ሲስተሙ ኤክስቼንጁ ፈንክሽናል ለማድረግ የሚያስችል የዳታ ማይግሬሽን ቴምፕሌት በማዘጋጀት ዲስትሪቢዩት በማድረግ ላይ ነው የምንገኘውና ሌሎች በተለይ ገበያውን ከማልማት ጋር እየሰራናቸው ያለናቸው ስራዎች በጣም በርካታ ናቸው። ኢሹወሮችን ከመደገፍ ጋር ተያይዞ ሌላ የሰራነው ስራ የአይፒኦ ክሊኒክ ዲዛይን መስራት ነው። ይሄ አይፒኦ ክሊኒክ ምንለው ኢሹወሮች የራሳቸውን እውነት ነው የራሳቸውን ትራንዛክሽን አድቫይዘር ኦዲተር እና ሌሎች የሚያስፈልጓቸውን ባለሙያዎች መቅጠራቸው እንደተጠበቀ ሆኖ ግን የኢትዮጵያ ካፒታል ገበያ ባለስልጣን እንዴት ሊደግፍ ይችላል ኢኮሲስተሙን የሚል ለጊዜው 2 ሞዴል የሚሆኑ ካምፓኒዎች በጣም ሪገረስ የሆነ ኮምፒቲቲቭ የሆነ ኢንቫይሮንመንት ፐብሊክሊ አናውንስ አድርገን ማስታወቂያዎች መርጠናል። አንድ ከቴሌኮም አንድ ከሄልዝ ኬር መርጠን አሰስመንታቸውን ኦልሬዲ ልከንላቸዋል። ግን በሚቀጥሉት ጊዜያት በጀት በማፈላለግ ነው የምንገኘው። በጣም በጀት ኢንቴንሲቭ የሆነ ስራ ስለሆነ ምክንያቱም ኤክስፐርት የሚፈልግ እስከ $1 ሚሊዮን ድረስ ሊፈልግ የሚችል ስራ ነው። በአመት ከ8 እስከ 10 የሚደርሱ ኢሹወሮች በተመረጠ ዘርፍ ያሉ ኢሹወሮችን አይፒኦ እንዲያደርጉ ሰነደ መዋለ ንዋዮቻቸውን ለህዝብ እንዲያወጡ የሚደግፍ ነው። ይሄንን በመስራት ዲዛይኑ ኦልሬዲ ተጠናቆ ተመርቋል። በወርልድ ባንክ ድጋፍ $50,000 ገደማ የፈጀ ዲዛይን ነው። ይሄንን አጠናቀናል። ሌላውና ትልቁ ነገር ግን ኢኮሲስተሙን በእውቀት ማስታጠቅ ነው። ኢሹወሮች እውቀት ይፈልጋሉ፣ ሰርቪስ ፕሮቫይደሮች እውቀት ይፈልጋሉ፣ ኢንቨስተሩ ፋይናንሻል ሊትሬሲ ይፈልጋል። ይሄንን በማስመልከት እዚህ አዲስ አበባ ውስጥ በሌሎችም ክልሎች በጣም በርካታ ስራዎች ነው። በተለይ CISI የሚባል የቻርተርድ ኢንስቲትዩት ትሬኒንግ ከ700 ለሚበልጡ ሰዎች ትሬኒንግ ሰጥተናል። ግን ደግሞ ይሄ የተበጣጠሰ ስራን ለማስቀረት ከኤፍኤስዲ ኢትዮጵያ ፋይናንሻል ሴክተር ዲፕኒንግ ኢትዮጵያ ከምንለው ጋር በጋራ በመሆን የሂውመን ካፒታል ስትራቴጂ ምንድነው የሚመስለው የኢትዮጵያ ካፒታል ገበያ ባለስልጣን ኦውን የሚያደርገው የሚመራው እና በባለቤትነት ይዞ ሌሎች የሚመለከታቸውን ስቴክሆልደር እያስተባበረ የሚሰራው አይ ቲንክ ባለፈው 2 ሳምንት ውስጥ ለስቴክሆልደር ለመጨረሻ ኮንሰልቴሽን አቅርበናል። እኔም በተገኘሁበት ነው ለህዝብ ይፋ ያደረግነው። ይሄ ዝም ብለን የተበጣጠሰ ዚም ከሌጋ ብቻ ሳይሆን ምንድነው ኦቨርአርኪንግ ስዕሉ ምን ይመስላል? ምን አይነት ካፓሲቲ ኒድ ነው ያለው? ኢሹወሮች ምን ይፈልጋሉ? ሰርቪስ ፕሮቫይደሮች ምን ይፈልጋሉ? ትምህርት ቤቶች፣ ዩኒቨርሲቲዎች ምን ይፈልጋሉ? ከልጆች ጀምሮ እንዴት አድርገን ይሄን እውቀት ማሳደግ እንችላለን የሚል ስትራቴጂ መንግስት ኦን የሚያደርገው የተለያዩ አካላት ፋይናንስ የሚያደርጉት በጋራ ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ብቻውን ሳይሆን በኢኮሲስተም ውስጥ ያሉ አካላት እንዴት በጋራ ሊሰሩ ይችላሉ የሚለውን የሚያሳይ ነው። ግን ሌሎች በጣም በርካታ ስራዎች አሉ። እንግዲህ እሱን በሌላ ጊዜ ደግሞ ዲስከስ እናደርጋለን። እሺ መልካም። እንግዲህ ዋናው የምንነጋገርባቸው ፍቃድ የተሰጣቸው ኩባንያዎች ናቸው። ለምሳሌ ሁለቱ የሆነ የሚመሳሰል አይነት ባህሪ ያላቸው ይመስላሉ። ሲቢ ካፒታል እና ወጋገን ካፒታል ኢንቨስትመንት ምን ስራዎች ለመስራት ነው ፍቃድ የተሰጣቸው? ምንድነው መስፈርቱ የነበረው ፍቃድ እንዲወስዱ? ኢንቨስትመንት ባንኮች በኢትዮጵያ ካፒታል ገበያ ብቻ ሳይሆን በዓለም በካፒታል ገበያ ጽንሰ ሀሳብ ራሱ በጣም ቁልፍ ሚና የሚጫወቱ ተቋማት ናቸው። እንደው ዝም ብለን ብሮድሊ ብናየው ኃላፊነታቸው እንደው በ3 ከፍለን እናየው እንችላለን። በነገራችን ላይ አዲስ ነገር ከመሆኑ ጋር ተያይዞ ካፒታል ገበያ የባንክ ፍቃድ መስጠት ጀመረ እንዴ ተብሏል። ብሔራዊ ባንክ የት ሄዶ ነው? እንቀጥልሽ ክላሪፋይ እናደርጋለን። እሱም ላይ በጣም ቁልፍ የሆነ ሚና የሚጫወቱ ናቸው እንዳልኩ ኢንቨስትመንት ባንኮች። እንግዲህ የመጀመሪያ ኦሪጂኔሽን የምንለው ወይም ትራንዛክሽን አድቫይዘሪ ሰርቪስ በእኛ ህግ ቋንቋ ደግሞ ትራንዛክሽን አድቫይዘሪ ሰርቪስ የምንለው ሰነደ መዋለ ንዋዮቻቸውን ለህዝብ የሚያወጡ ኩባንያዎችን ማገዝ፣ ሃንድ ሆልድ ማድረግ፣ ምንድነው የሚፈልጉት፣ ምን ያህል ገንዘብ ነው ሬዝ ማድረግ የሚፈልጉት፣ ያንን ገንዘብ ሬዝ ለማድረግ መሄድ ያለባቸው መንገድ ምንድነው፣ መከተል ያለባቸው ህጎች ምንድነው፣ በመጨረሻ ደግሞ ለህዝብ ይፋ የሚደረገውን ፕሮስፔክተስ በማዘጋጀት ለኢትዮጵያ ካፒታል ገበያ ባለስልጣን ማቅረብ፣ በኋላም ደግሞ ገንዘቡን ሬዝ እንዲያደርጉ ከኢንቨስተሮች ጋር የማገናኘት ፖሲብል ገዢዎች ፖቴንሻል ገዢዎች ሊሆኑ የሚችሉ ሰዎችን አይደንቲፋይ የማድረግ በአጠቃላይ ግን ኢሹወሮችን ሰፖርት የማድረግ ስራ ነው የሚሰሩት።
ሁለተኛው ትሬድ ኤንድ ሴልስ የምንለው አሁን በእኛ ደግሞ የህግ ማዕቀፍ ውስጥ ሪቴል ብሮከሬጅ ሰርቪስ እንዲሰሩ አብሮ ከዚህ ፈቃድ ጋር አምብሬላ ስር ሆኖ የሚሰሩት ስራ ነው። ይሄ ማለት ሰነደ ሙዓለ ንዋዮችን በሰከንደሪ ማርኬት ውስጥ የማገበያየት ኤኩቲ እንደ ሼር አይነት ሊሆኑ ይችላሉ ወይም የቦንድ ሰነዶች ሊሆኑ ይችላሉ። የማገበያየት ትሬድ ኤንድ ሴልስ የምንለውን ስራ ይሰራሉ። ሌላውና ትልቁ ግን ሊሰሩ የሚችሉት ሪሰርች ኤንድ አናሊሲስ ነው። ገበያውን የማጥናት እና ገበያው ምን ይመስላል የሚለውን አናላይዝ የማድረግ ሪሰርች የማድረግ በተለይ በሌሎች ሀገራት ሪሰርች አናሊሲስ የሚሸጡ ኢንቨስትመንት ባንኮች አሉ። በእኛም ሀገር ውስጥ ይሄ ይሆናል ብለን ነው ተስፋ የምናደርገው። ስለዚህ ይሄ ፖሊሲ ሜከሮችን ዲክቴት ያደርጋል፣ ኢንቨስተሮችን ዲክቴት ያደርጋል። እንደኛ አይነት ሬጉሌተርስን ሳይቀር ዲክቴት የሚያደርጉ እና ኢንፎርም የሚያደርጉ ሪሰርቾችና አናሊሲሶች ከነዚህ ኢንቨስትመንት ባንኮች ይወጣል ማለት ነው። ስለዚህ ካፒታላቸው ከገንዘብ ጋር የሚገናኝ አይደለም፣ ሀሳብ ጋር ነው የተገናኘው። ባንኮች እንግዲህ በተለምዶ ባንክ የምንላቸው የናሽናል ባንክ ላይሰንስ የሚያደርጋቸው ተቋማት ዲፖዚት የሚሰበስቡ ለኛ ዓላማ ሪቴል ኮመርሻል ባንኮች የምንላቸው ዲፖዚት ቴኪንግ የኛን አዋጅ ብታዩ ኢንቨስትመንት ባንክን ዲፋይን ሲያደርግ ናን ዲፖዚት ቴኪንግ ባንክስ ወይም ፋይናንሻል ኢንስቲትዩሽንስ ብሎ ነው ዲፋይን የሚያደርገው። እነዚህ ሪቴል ኮመርሻል ባንክ የምንላቸው ገንዘብ ከሰበሰቡ በኋላ ባሏቸው ህጎችና ፕሮሲጀሮች ተከትለው ገንዘብ የሚያበድሩ ተቋማት ናቸው። እነዚህ ደግሞ አሁን የጠቀስኳቸው ኢንቨስትመንት ባንኮች ይሄን የሚሰሩ ሳይሆኑ አማራጭ ፕሮዳክቶችን በማስተዋወቅ እነዚህ ኢሹወርስ የምንላቸው ገንዘብ የሚፈልጉ ሰዎችን በማገዝ አማራጭ ኢንቨስተሮች እንዲኖሯቸው የሚያግዙ ናቸው። ቅድም ግን እንዳልኩ በእነዛ በሶስት ካቴጎሪዎች የተከፈሉ ናቸው የሚሰሩት። እነዚህ ኢንቨስትመንት ባንኮች እንግዲህ ልክ እንደ ሌሎች የካፒታል ገበያ አገልግሎት ሰጪ ተቋማት ማሟላት የሚገባቸው በተለያየ መልኩ ልንከፍላቸው የምንችላቸው ሪኳየርመንቶች ማሟላት አለባቸው። የመጀመሪያው ካፒታል ሪኳየርመንት ነው። እንግዲህ ካፒታል ሪኳየርመንት የካፒታል ገበያ አገልግሎት ሰጪ ዳይሬክቲቫችንን ካየ 15-16 የሚደርሱ ላይሰንሲንግ ካቴጎሪዎች አሉ። ለሁሉም ተለይቶ የተቀመጠ የካፒታል ሪኳየርመንት አለው። በተለይ ኢንቨስትመንት ባንኮችን ስትወስድ ባንኮች ቅድም ያልናቸው ሪቴል ኮመርሻል ባንኮች ባለቤት ሆነው ወይም በሌላ መልኩ የሚካፈሉባቸው ከሆነ ትንሽ ከፍ ያለ ካፒታል፣ እነሱ የማይካፈሉባቸው ከሆነ ደግሞ ትንሽ አነስ ያለ ካፒታል ኖሮ እንግዲህ አንዱ ትልቁ የካፒታል ሪኳየርመንት ነው። 25 ሚሊዮን እና 100 ሚሊዮን የካፒታል ሪኳየርመንት ያስፈልገዋል። የካፒታል ሪኳየርመንት ሲባል ትልቁ ማወቅ የሚገባው ነገር ካፒታል የአንድን ተቋም የሂውመን ካፒታሉን ኤክስፐርቲዙን ለዚህ ስራ ያለውን ኮሚትመንት ያሳያል። ምክንያቱም ይሄ ምልአሁን የፋይናንስ ባለሙያ ደግሞ ስንት ነው? ምን ያህል ጊዜ ደግሞ ምክንያቱም ትራንዛክሽን አድቫይዘሪ ሰርቪስ እንደው ቴክስቡክ እድሜውን ብታይ ከ6 ወር እስከ 12 ወራት ድረስ የሚፈጅ የዛን ተቋም ቁመና አሰስመንት ከመስራት ያንን አሰስመንት ደግሞ ካዩ በኋላ ማሻሻያ መደረግ የሚገባቸውን የማሳየት ፕሮስፔክተሱን የመጻፍ ፕሮስፔክተሱን የማጸደቅ የሚያስፈልጉ ኢንቨስተሮችን የማገናኘት ሮድ ሾው የመስራት ሁሉ ስራዎች ያካትታል። ስለዚህ ይሄ ሰው በቂ ካፒታል ከሌለው እንዴት አድርጎ ነው ቢያንስ ለ12 ወራት አንድ ካምፓኒ እንኳን ቢይዝ ቫያብል ሆኖ መቆየት አለበት ይሄ ካምፓኒ ቢያንስ ለ12 ወራት። ስለዚህ ይሄ ማለት ኦፊስ ሬንት ከፍሎ ኢኩዊፕመንት አሟልቶ ለባለሙያዎቹ ደሞዝ ከፍሎ ስለዚህ ይሄ ሰስቴን የሚያደርግ ቴክኖሎጂ ሪኳየርመንቶችን አሟልቶ ሰስቴን የሚያደርግ ካፒታል ያስፈልገዋል ማለት ነው። ይሄ ካፒታል ለኢትዮጵያ ካፒታል ገበያ ባለስልጣን የሚከፈል አይደለም። ራሳቸው ዴይ ቱ ዴይ ቢዝነሶቻቸውን ለመምራት የሚያስችላቸው ካፒታል ማለት ነው። ስለዚህ ይሄ ነው ሪኳየርመንት። ሌላው ግን በጣም መሰረታዊ ሪኳየርመንት ፊት ኤንድ ፕሮፐር የምንለው ሪኳየርመንት ነው። ይሄ የተቋሙን የሚመሩት ቦርድ፣ ሲኢኦ፣ አፖይንትድ ሬፕ የምንላቸው ሰዎች ያላቸው የትምህርት የስራ በተለይ ደግሞ የባህሪ ዝግጅት ነው። እነዚህ ሰዎች ኢንተግሪቲ ያላቸው ሰዎች ናቸው ወይ? እነዚህ ሰዎች ከእምነት ማጉደል ጋር ከፋይናንሻል ሴክተር ችግር እና የባህሪ ችግር ጋር በተያያዘ የሌለባቸው ናቸው ወይ የሚለውን የማጣራት ትልቁ ስራ እሱ ነው። ለምንድን ነው የካፒታል ገበያ አንዱ ዋነኛው ቁልፉ ነገር ትረስት፣ ኮንፊደንስ፣ እምነት፣ ተአማኒነት ነው። ይሄ ደግሞ የሚረጋገጠው በፊት ኤንድ ፕሮፐር ሪኳየርመንት ነው። ለዚህ ለእያንዳንዱ ሰው ሪሰርች ኦፊሰር ለሚሆነው፣ ቺፍ ኮምፕላያንስ ኦፊሰር ለሚሆነው፣ ሲኢኦ ለሚሆነው፣ ቦርድ አባል ለሚሆነው ለነዚህ ተቋማት ለእያንዳንዱ ሰው ሲቪ ቀርቦ ይሄ ያላቸው ኤክስፒሪየንስ እና የትምህርት ልምድ እንዲሁም ባህሪ ለዚህ ገበያ ይመጥናሉ ይሆናሉ የሚለውን በማጣራት ነው ላይሰንስ ያደረግነው። በዚህ ሂደት እንግዲህ እንደየተቋሙ አይነት ከ6 ወር በላይ የፈጀባቸው እና ሪቪው በከኛ ላይሰንሲንግ ቲም ጋር በመሆን እየደገፍናቸው እያገዝናቸው ነው የሰራነው። ከዚህ ውጪ ወረቀት ብቻ ሳይሆን ፕሪ
ሰርቲፊኬሽን ኢንስፔክሽን እናደርጋለን። በእያንዳንዱ ላይሰንስ ባረግነው ተቋም ቢሮ ውስጥ ተገኝተን የቢሮ ሴታፑ ያሉትን ስራ ለመስራት በቂ ነው ወይ፣ በቂ ኢንፍራስትራክቸር አላቸው ወይ፣ ኢቭን የቢሮ ሎኬሽኑ ለቢዝነስ ዝግጁነታቸውን ያሳያሉ የሚለውን ሪቪው አድርገን ከላይሰንሲንግ ቲም ውጪ ያለ ኢንዲፔንደንት የሆነ ቼክ ኤንድ ባላንስ እንዲኖር በማሰብ ነው በስተመጨረሻ እንግዲህ 5ቱን ተቋማት በአንድ ቀን ላይሰንስ ለማድረግ የበቃን ማለት ነው። መልካም። ዲቴሉን ለማየት የኢትዮ ፊዴሊቲ ሴኩሪቲ ኤክስቼንጅ አክሲዮን ማህበር ደግሞ አንደኛው ፍቃድ የተሰጠው ነው። ምን ላይ ነው እሱ ትኩረቱ? ኢትዮ ፊዴሊቲ ሼር ካምፓኒ ዲለር ነው። እንግዲህ 5 ላይሰንስ ያደረግናቸው በአንድ ቀን 2 ኢንቨስትመንት ባንኮች ናቸው፣ 2 ሴኩሪቲዝ ኢንቨስትመንት አድቫይዘሮች ናቸው፣ አንዱ ዲለር ነው። ለሀገራችን የመጀመሪያው የዲለር ወይም የገበያ አከናዋኝ ላይሰንስ የተሰጠው የመጀመሪያው ድርጅት ሆኗል ማለት ነው። ስለዚህ ልዩ ይሄ ነው አሁን የምናነሳው። ይሄ ዲለር ከብሮከር ጋር ተቀራራቢ የሆነ የስራ ኃላፊነት ያለው ነው። ብሮከርነትንም ደርቦ መስራት የሚችል ነው። ግን ምንድነው የሚለየው ከብሮከር ያልከኝ እንደሆነ ብሮከር ለክላያንቶቹ ወይም ኢንቨስተር ነን ብለው ለሚመጡ ሰዎች የብሮከር አካውንት በመክፈት መግዛትና መሸጥ ሲፈልጉ ትእዛዛቸውን በመቀበል ትእዛዛቸውን ኤክስኪዩት የሚያደርግ ነው ብሮከር የምንለው። ዲለር የሚለው ግን በራሱ on behalf of its own account በራሱ አካውንት መገበያየት የሚችል። ስለዚህ ይሄ ዲለር አይ እኔ ሴኩሪቲ ገዝቼ መሸጥ ፈልጋለሁ ካለ በራሱ ስም በተለየ አካውንት ሰግሪጌትድ በሆነ አካውንት መሸጥ መለወጥ የሚችል ማለት ነው። ስለዚህ ራሱ ኢንቨስተር መሆን የሚችል በራሱ አካውንት መሸጥ መለወጥ የሚችል ነው ማለት ነው ይሄ ገበያ አከናዋኝ የምንለው። ስለዚህ ይሄ መሆኑ ደግሞ ብዙ ጥቅም አለው። ገበያውንም በማንቀሳቀስ ሂደት ውስጥ ለኢንቨስተሮች ብቻ ሳይሆን ለራሱ የተለየ አካውንት በማድረግ ስለሚሰራ ማለት ነው። ይሄን በሚያደርግበት ወቅት ግን ሁለቱም ፋንክሽኖች ሴፐሬትሊ የማድረግ በልዩነት የማድረግ ግን ግዴታ አለበት። አንዱ ማርኬቱን ሱፐርቫይዝ ስናደርግ በየላይሰንስ ወዳረግናቸው ተቋማት ስንሄድ አንዱ የምናየው ነገር ሰግሪጌትድ አካውንት ያለው መሆኑን፣ ሁለቱ ክፍሎች ደግሞ ለየብቻቸው መረጃ ሰብስታንቲቭ የሆነ መረጃ የማይለዋወጡ መሆኑን በማጣራት ነው እንግዲህ በየጊዜው ሱፐርቫይዝ የምናደርጋቸው ማለት ነው። ስለዚህ የተለየ የሚያደርገው ከብሮከር በዚህ ምክንያት ነው። ቀሪዎቹ ሁለቱ ኢንቨስትመንት አድቫይዘሮቹ በጣም ለገበያው ልዩ ሚና የሚኖራቸው በፐብሊክ ኦፈር ኤንድ ትሬዲንግ ዳይሬክቲቭ በኮርፖሬት ፎርም ያሉ በበቂ ሁኔታ ካፒታላይዝድ የሆኑ በበቂ ሁኔታ ስታፍድ የሆኑ እና ኦቶሪቲው አፕሩቭ የሚያደርጋቸው ኢንቨስትመንት አድቫይዘሮች ትራንዛክሽን አድቫይዘሮች ሊሆኑ ይችላሉ ይላል። ኢንቨስትመንት አድቫይዘሮች ከሆኑ ስለዚህ እነዚህ ሰዎች ግለሰብ ወይም ኢንስቲትዩሽናል ኢንቨስተሮችን በእውቀት ላይ የተመሰረተ ኢንቨስትመንት ዲሲሽን እንዲወስዱ ከማገዝ በተጨማሪ ኢሹወሮችን ቅድም እንዳልኩ ኢንቨስትመንት ባንኮቹ እጃቸውን ይዘው እንደሚመሩት ብሮከሬጅ ሰርቪስ መስጠት አይችሉም ወይም ሌላ አገልግሎት መስጠት አይችሉም። ግን ኢሹወሮችን የመደገፍ ፕሮስፔክተስ የማዘጋጀትና ሌሎች አገልግሎቶች የመስጠት ኃላፊነቶች ይኖርባቸዋል ማለት ነው። ስለዚህ ለኖቬምበር 2025 እና ለህዳር 2018 ኢሹወሮች እንዳይቸገሩ ኮምፒቲሽን እንዲኖር የበለጠ ኢሹወሮች ማማረጥ በሙያ ማማረጥ በዋጋ ማማረጥ እንዲችሉና አማራጭ እንዲኖራቸው ኮምፒቲቲቭ የሆነ ኢንቫይሮንመንት እንዲፈጠር ትልቅ ሚና ይጫወታሉ ብለን እናስባለን። ከዚህም በኋላ በጣም በርካታ አፕሊኬሽኖች አሉ በእጃችን ኮሜንቶች እየተለዋወጥን ያለ ነው። ስለዚህ በሚቀጥሉትም ጊዜያት ተጨማሪ የሆኑ ኤንቲቲዎች ይመጣሉ። ይሄ ደግሞ ገበያው ቫይብራንት እንዲሆን እንዲንቀሳቀስና ኢሹወሮች ባስቀመጥነው ዴድላይን ወደ ህጋዊ ስርዓት እንዲገቡ ያግዛሉ ብለን ነው የምናምነው። መልካም። ውይይታችን ለመጨረስ ምናልባት የኢትዮጵያ ካፒታል ገበያ እውን መሆን በተለይ ገበያ ወደ ስራ መግባቱ በኢትዮጵያ ኢኮኖሚ ውስጥ እንደው ተጨባጭ ለውጥ ያመጣል ተብሎ ተስፋ የተጣለበት ግምት ምንድነው? የመጨረሻው ግባችን ኢኮኖሚ ስለሆነ ይሄን ጥያቄ ስለጠየቀኝ ጥሩ ደስ የሚለኝ ለምንድን ነው መሰለህ? የኢትዮጵያ ካፒታል ገበያ እድገትን መለካት የምንፈልገው በኢምፓክት ነው። ቱ ቢ ኦነስት መደበኛ መለኪያዎች አሉ። በአንድ ሀገር ውስጥ የካፒታል ገበያ እድገት የሚለካባቸው ኦብጀክቲቭ የሆኑ በቁጥር ላይ የተመሰረቱ መለኪያዎች አሉ። ማርኬት ካፑ ስንት ነው? ትሬዲንግ ቮሊዩሙ ስንት ነው? ምን ያህል ሊስትድ ካምፓኒዎች አሉ? እና ሌሎች መለኪያዎች አሉ። ግን ኢምፓክትን በተመለከተ ግን መለካት ደግሞ የኛ ትልቁ ፍላጎት ነው። በተለይ ደግሞ ከኛ ግብ አንፃር የኢትዮጵያ ካፒታል ገበያ ባለስልጣን ሞቶ ፋይናንሻል ኢንክሉዥን ፎር ሼርድ ፕሮስፔሪቲ ነው። ስለዚህ ሁሉንም ሰው የሚያሳትፍ ሁሉንም ሰው የሚጠቅም በተቻለ መጠን አዲስ ሴንትሪክ ከተማ ተኮር ሳይሆን ሁሉም አካባቢ ሊደርስ የሚችል
የካፒታል ገበያ መመስረት ነው። ስለዚህ አንዱ እንግዲህ የካፒታል ገበያ በተለይ እንደ ኢትዮጵያ ሊጫወት የሚችለው ሚና ፋይናንሻል ፋሲሊቴሽን ነው። አንድ ባልደረባይ ምን ይላሉ መሰለህ? የካፒታል ገበያ ስራው ገንዘብ እንዳይተኛ ማድረግ ነው ይላል። ገንዘብን መውለድ አለበት። ይሄን ለማድረግ ግን ፋሲሊቴሽን ያስፈልገዋል። አንድ ብር ራሱን ብቻ መውለድ የለበትም። አንድ ብር 5 ብር መውለድ አለበት። ይሄንን ደግሞ ለማድረግ የሚያስችል ይሄንን ፋሲሊቴሽን የሚፈጥር የሚያቀላጥፍ ስርዓት ያስፈልገዋል። ስለዚህ ካፒታል ገበያ የሚፈጥርልን በኢትዮጵያ ውስጥ ይሄንን ነው። ስለዚህ ገንዘብ እንዳይተኛ፣ ገንዘብ እንቅልፍ እንዳይወስደው የመቀስቀስ ስራ ነው የምንሰራው። ይሄንን እንግዲህ ፋሲሊቴት ለማድረግ የሚረዱ የተለያዩ አይነት ፋይናንሻል ኢንስቲትዩሽን የምንላቸውን ብሮድሊ ትራዲሽናሊ አንደርስታንድ ብታደርገው ባንኮች በአንድ በኩል አሉ። እንግዲህ ባንኮች የየራሳቸው የሆነ ዓላማ አላቸው፣ የህግ ማዕቀፍ አላቸው፣ ምክንያት አላቸው። ካፒታል ገበያ ግን አንደኛው ትልቁ ኮንትሪቢዩት የሚያደርገው ፖዚቲቭሊ አንደኛው ሎንግ ተርም የሆነ ፋይናንስ ማቅረብ ነው። አንድ ሲምፕል ኤግዛምፕል ልስጥ። አንድ ባንክ የዛሬ 20 ዓመት 1 ቢሊዮን ብር ሬዝ ቢያደርግ ያንን 1 ቢሊዮን ብር ለኢንቨስተሮቹ የመመለስ ስራ አይሰራም። በዛ ገንዘብ ከተጠቀመበት በኋላ ሼር ሆልደሮቹ አይ እኔ በቃኝ የዚህ ባንክ ሼር ባለቤት መሆን ካሉ በሰከንደሪ ማርኬት ሼራቸውን ሽጠው መውጣት ይችላሉ። ስለዚህ ባንኩ ለነዚህ ሰዎች ገንዘብ ለመመለስ አይጨነቅም። ይሄ ደግሞ ቢዝነሱ እንዳይጎዳ፣ የሊኩዲቲ ችግር እንዳይገጠው ያግዛል። ስለዚህ ሎንግ ተርም ነው። ይሄ እየተንከባለለ በሰከንደሪ ማርኬት በኢንቨስተሮች መካከል እየተገበያየ ይሄዳል። ይሄ ብቻ ሳይሆን የቦንድንም ብታየው ቦንድ የ10 ዓመት የ20 ዓመት ቦንድ ኢሹ ታረጋለህ። በአንድ ጊዜ ክፈለኛ አይልህ። ምናልባት በአመት የሚከፈል ኩፖን ኢሹ ልታረግ ትችላለህ፣ የተቆራረጠ እንደ ኢንትረስት አይነት ፔመንት። ከዛ ውጭ ግን 10 ዓመቱ ሲደርስ ነው ገንዘብ መክፈል ያለብህ። ሎን ከሆነ በኢንስቶልመንትም ቢሆን በየጊዜው ሎንህን መመለስ አለብህ። በተለይ ካፒታል ኢንቴንሲቭ ለሆኑ ዘርፎች ይሄ ደግሞ በጣም አስቸጋሪ ነው የሚያደርገው። ስለዚህ ሎንግ ተርም የሆነ ኢንቨስትመንት ይሰጣል። ስለዚህ ገበያው ፋሲሊቴት እንዲደረግ በጣም ልዩ የሆነ ሚና ይጫወታል ማለት ነው። ሌላው ግን ከተለያየ አይነት ፑል የሚሰበሰብ ገንዘብ ነው ያለው። ለምሳሌ ከሎካል ኢንቨስተርስ ከኢንተርናሽናል ኢንቨስተርስ የሚሰበሰብ ገንዘብ ይኖራል ማለት ነው በካፒታል ገበያ ውስጥ። በተለይ ደግሞ ኢንትሪና ኤግዚቱን ማቀላጠፍ ቴክኖሎጂን መጠቀም ደግሞ ሲቻል፣ በተለይ አሁን እኛ እየሄድንበት ያለው መንገድ ዲጂታላይዝድ የሆነ ካፒታል ገበያ ለመፍጠር ነው ፍላጎታችን። በዚህ ምክንያት ፎሬን ኢንቨስተሮች እንዲካፈሉ እድል የሚፈጥር ነው። ግን እዚህ ላይ አብርሃም ክላሪፋይ ማድረግ የምፈልገው ነገር ምን መሰለህ? ፎሬን ኢንቨስተርስ ወደ አንድ ሀገር የሚመጡት is not at the expense of local investors። ሁልጊዜ ስለ ፎሬን ኢንቨስተር ስናስብ ሎካል ኢንቨስተሩ እንደዚህ ሊሆን ነው ምናምን፣ በጭራሽ። ሎካል ኢንቨስተር እና ኢንስቲትዩሽናል ኢንቨስተር ፎሬን ኢንቨስተርስ ኮምፕሊመንተሪ ተመጋጋቢዎች ናቸው። አንዱ ሌላኛው መሸፈን የማይችለውን የኢንቨስትመንት ፍላጎት እና የኢንቨስትመንት መንገድ የሚሞሉ ናቸው። ለዚህ ደግሞ ኢቭን ይሄንን ለማድረግ አገራት የፎሬን ፖርትፎሊዮ ኢንቨስትመንት ፖሊሲ ይኖራቸዋል። ለምሳሌ ቻይናን ብትወስድ፣ ቪየትናምን ብትወስድ፣ ህንድን ብትወስድ ወይም በአፍሪካ ያሉ ሀገራትን ብትወስድ እንዴት ነው ፎሬን ኢንቨስተሮች ወደ ሀገራችን የሚመጡት? ምን ያህል ነው ኢንቨስት ማድረግ የሚችሉት? ኢንቨስት ማድረግ የሚችሉባቸው ሴክተሮች ምንድን ናቸው? ስንት ፐርሰንት ሼር ነው ኦን ማድረግ የሚችሉት? ሎካል ፔሪየድ ለምሳሌ የሚሉት አለ። ይሄ ማለት አንድ ፎሬን ኢንቨስተር መጥቶ ኢንቨስት ካደረገ በኋላ ምን ያህል ጊዜ ነው ኢንቨስትመንቱን ሰከንደሪ ማርኬት ላይ ሳይሸጥ ይዞ የማቆየት ግዴታ ያለበት ይላሉ። እዚህ ላይ እንግዲህ አንዳንድ ሰዎች ጥሩ ነው፣ አንዳንድ ሰዎች መጥፎ ነው የሚል ኦፒኒየን አላቸው። እሱ እንደተጠበቀ ሆኖ ግን አገራት የየራሳቸውን ሜካኒዝም ሊያበጁ ይችላሉ። ስለዚህ አንደኛው የሚፈጥረው ነገር ይሄ ነው። ሌላው ግን ሳልጠቅስ ማለፍ የማልፈልገው ነገር አሁን እንኳን አዝ ዊ ስፒክ፣ እኔ እናንተ እንኳን አዝ ዊ ስፒክ 8 የሚደርሱ ተቋማት ላይሰንስ አድርገናል። እነዚህ ሰዎች ምን ያህል ካፒታል እንግዲህ ይዘው ነው የመጡት የሚለውን ወጋገን ካፒታል 300 ሚሊዮን በላይ ካፒታል ይዞ ነው የተቋቋመው። ሲቢ ካፒታል 100 ሚሊዮን ነው ይዞ የተቋቋመው። ሰራተኞች እየቀጠሩ ናቸው። በሚቀጥሉ 6 ወራት ላይሰንስ ያደረግናቸው ኤንቲቲዎች ጋር ሄደህ የፈጠሩትን የስራ እድል ብትደምር እንግዲህ ምን ያህል ኢምፓክት አለው የሚለውን መገመት ትችላለህ። ለዚህም የሚሆን እንግዲህ የሰው ኃይል ለማብቃት እኛም የቻልነው ጥረት እያደረግን ያለው። ሌላው መጨረሻ እዚህ ላይ መጥቀስ የሚገባኝ ነገር ብዬ የማስበው በኢትዮጵያ ካፒታል ገበያ አንዱ ድጋፍ ያደረግንበት ትልቁ በሀገራችን የመጀመሪያ የሆነ ነገር መኒ ማርኬት የምንለው ኦፕሬሽን ነው። ይሄ በባንኮች መካከል የሊኩዲቲ ችግር እንዳይኖር እንዲበዳደሩበት የሚያስችል ፕላትፎርም ነው። ይሄ በኤክስቼንጁ እኛ ላይሰንስ ባደረግነው ፕላትፎርም ላይ ሲካሄድ የቆየ ነው ከኦክቶበር መጨረሻ አካባቢ ጀምሮ። እኔ እናንተ በምንነጋገርበት በዚህ ጊዜ ከ670 ቢሊዮን ብር በላይ በዚህ ሲስተም ባንኮች ገንዘብ መበዳደር ችለዋል።
ይሄ በአቨሬጅ ብታሰላው በወር 100 ቢሊዮን ብር በላይ ማለት ነው። ይሄ ለባንኮች የሚፈጥረው ሊኩዊዲቲ እኛ የዴት ማርኬት ስንጀምር ፕሮቫይድ የሚያደርገን የይልድ ከርቭ የሚሰጠው ኢንፎርሜሽን በዚህ ምክንያት ባንኮች የሚያገኙት ጥቅም ምክንያቱም ባንኮች በኢንትረስት ነው የሚያበድሩት 15% መሃል ላይ ሆኖ ወደ ላይና ወደ ታች በማርኬቱ ዲክቴት እያደረገው ይበዳደራሉ። በዚህ ምክንያት ሄደህ በዚህ እየተጠቀሙ ያሉ ባንኮችን ምን ያህል አግኝታቸዋል ብለህ ጠይቃቸዋለህ። በኋላ ደግሞ እነሱም ለፐብሊክ ኢንፎርሜሽን ያው ስለሚያጋሩ ፕራይመሪ ሬጉሌተራቸው በኋላ ደግሞ ኢሹወርስ ሲሆኑ በእኛ ፖርታል በኩል ለህዝብ ይፋ ሲያደርጉ የምታዩት ሆኖ አሁን እንኳን በምንነጋገርበት ጊዜ ካፒታል ገበያ በኢትዮጵያ ውስጥ በመምጣቱ ምክንያት የነበሩ ስትራክቸራል ችግሮች የባንኮች ሊኩዊዲቲ ችግር ከኢኮኖሚው ችግር ጋር ተያይዞ ከተለያዩ ከሴቪንግስ ባህል ጋር ተያይዞ ከተለያዩ ከባንኮች ሴክተር ጋር ተያይዞ ባለው ችግር ምክንያት ሲገጥማቸው የነበረውን ሲግኒፊካንትሊ ፈቷል ማለት ነው። ስለዚህ ኤክስቼንጁን ብትወስድ ትልቅ ለዚህ በጣም ትልቅ ማሳያ ነውና አሁን ራሱ እየተነጋገርን ባለንበት ጊዜ ኦሬዲ ኢምፓክቱ ማየት ችለናል። ወደፊት ግን የሴቶችን ተሳትፎ ማንሳት ይችላል። ያው እንግዲህ እኔ ሴት ስለሆንኩ ለ30 ዓመታት የሴቶች ተሳትፎ በጣም አናሳ በነበረበት ፋይናንሻል ሴክተር ውስጥ እኔ እንደ ሬጉሌተር መውሰድ ትችላለህ። ሌሎች ሬጉሌተር እንደኛ አይነት ሬጉሌተርስ ሴት አመራር ኖሯቸው አያውቅም። ከዛ ውጪ እኛ እንኳን ላይሰንስ ያደረግናቸው ባለፈው 5 ከሰጠናቸው ውስጥ 2 ሲኢኦዎች ሴት ናቸው። ስለዚህ ሶሻል ኢምፓክቱን ኦሬዲ ማየት ትችላለህ። ስለዚህ ወደፊት ደግሞ ከኤስኤምኢ ጋር ካሰብናቸው ቢሮዎች ጋር እንዳልኩ ቅድም ከአይፒኦ ክሊኒክ ዲዛይኑ ጋር ከሌሎች ካሰብናቸው ከዲጂታላይዜሽን ጋር ያሰብነው ስራ ደግሞ ሲጨምር ኢቭን ለሀገራችን ዲጂታላይዜሽን ኢንዴክስ ኮንትሪቢዩሽን ይኖረናል ብለን ነው የምናስበው። ሪሰርች ኮንትሪቢዩት እናደርጋለን። ኢቭን የኢትዮጵያን ኢንቨስትመንት ኢንትረስት በማሳደግ ሂደት ውስጥ የኢትዮጵያ ካፒታል ገበያ የሚኖረው ሚና እጅግ ትልቅ ነው ብለን ነው የምናስበው። እንደው አሁን አልፎ የዛሬ 3 ዓመት በሆነ የዛሬ 5 ዓመት በሆነ ብዬ እመኛለሁ። ምክንያቱም ኢምፓክቱ በጣም ትልቅ ይሆናል ብለን እናምናለን። ለዚህም የሚያስችሉ ስራዎችን ሁሉ እየሰራን ነው የሚገኘው። ለሴቶች አላደላሽም ማለት አላደላም። መልካም። አጠቃላይ የኢትዮጵያ ካፒታል ገበያ በተለይ ገበያ ወደ ስራ ከገባ ጀምሮ የተከናወኑ አብዛኛዎቹ ክንውኖች ምን ይመስላሉ? ቁልፍ ጉዳዮችን አንስተንበታል። የኢትዮ ቴሌኮም 10% ድርሻ የአክሲዮን ሽያጭ እንቅስቃሴ ውስጥ የኢትዮጵያ ካፒታል ገበያ ባለስልጣን ያለው ሚና በተመለከተም እንደዚሁ ተጨማሪ እንደውም ካሰብነውም በላይ የተወሰኑ ሀሳቦችን የጨመርንበት እንደሆነ ተስፋ አድርጋለሁ። ወይዘሪት ሀና እንደው ሀና ብዬ ያልኩ ቀለል አድርጌ የምጠራ ከቅርበታችን ከመጀመሪያው ቀን ደጋገምኩት ከሷ አንፃር ነው። ለጊዜሽ ስላደረግነው ቆይታ ግን ከልብ አመሰግናለሁ። አብርሃም በጣም አመሰግናለሁ። በየጊዜው የጋበዝከኝ ስለ ካፒታል ገበያ ባለስልጣን ስለምናደርገው ስራና ኢቭን ስለ ካፒታል ገበያ በኢትዮጵያ ውስጥ ስለሚኖረው ሚና እንድንጫወት ስለምትጋብዘኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ለፍቃደኝነትሽ ለሁሉም ነገር። ክቡራን ተመልካቾቻችን ሳምንታዊው የአዲስ ገበያ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅ አብርሃም ታደሰ ከቀረጻ ባለሙያዎቹ ጋር አብራችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። ያላችሁበት ተነስተልን